እንደምንኖራችሁ እንደምንከርማችሁ እንደምናመሻችሁ ይህ የኢቢኤስ ቴሌቪዥን የቤተሰብ ጨዋታ ነው። በኢቢኤስ ቴሌቪዥን ብቻ ሁላችሁም ትመጣላችሁ። ዝነኛና ታዋቂ ስቃችሁ ሚሊዮነር ነው የምትወሩት። በየዙሩ 40 ሺህ ብር በተከታታይ ጊዜ በሰባተኛው መኪና የ2000 አሁን ወይም የ2000 ከነገ ወዲያ የኤሌክትሪክ መኪና ነው ሽልማቱ። ዘመናዊ ሰው የታለ ሲባል እነሱ ናቸው ትባላላችሁ። ሲነሳ መኪናው ተነስቷል፣ ድምጽ የለውም። ድሮ ቀረ የለም ዘመናዊ መኪና ነው። ይህ የኢቢኤስ ቴሌቪዥን የቤተሰብ ጨዋታ ነው። በኢቢኤስ ቴሌቪዥን ብቻ በየዙሩ 40 ሺህ ብር ተከሰተ ጊዜ በሰባተኛው መኪና እዚህ ለመምጣት የሚያስፈልገው መሳቅ መቻል ብቻ ነው። ቆንጆ ሳቅ፣ ለልጅ ልጅ የሚተላለፍ ጥሩ ጠረን ያለው ንብረት፣ ዋጋ ያለው ሳቅ፣ ትርጉም ያለው ሳቅ ስቃችሁ መኪና ነው ሽልማቱ። መኪና የተስፋነሽ እንኳን ደህና መጣችሁ። የአንድነት ቤተሰቦች እንኳን ደህና መጣው። እንኳን ደህና ቀርሜን ከጥያቄን ይጀምራል። እንዳሰብሪው አዳራሽ ሌላ ሰው ስለሚገለገልበት አድዋ ዋንቻ አድዋ አድዋ እውቀቴ እንዴት ነው? በዩኒቨርሲቲ እባካችሁ አድዋ ዋንቻ አድዋ አድዋ ሲባል ወደ አእምሮ የሚመጣብህ ነገር ጥቀስ። እሺ ፓዳብስ ሚኒሊክ ስንተኛው መልስ ነው? ሁለተኛው መልስ ነው። ከሚኒሊክ በፊት ምን ሊሆን ይችላል? ቴጌጣይቱ አለ አጼ ሚኒሊክ ቴጌጣይቱ ሌላ ልበል? አድዋ የካቲት 12 ልበል? የካቲት የቀኑ የካቲት 23 የካቲት 23 እሺ እነሱ ጋር ነው። እሺ አድዋ ሲባል አድዋ ማለት የጥቁሮች ሁሉ ነው። የአፍሪካ ይመስለዋል ሰው። የጥቁሮች ሁሉ ኩራት ነው። የጥቁሮች ሁሉ ኩራት። ጥቁር የሆነ ሰው ሁሉ ለነጭ አልሰግድም፣ አንተም ሰው እኔም ሰው who are you by the way የተባባሉበት ፎርስቶፎ የተባባልንበት ነው። አንደኛው ድል ነው። ድል ማሸነፍና ድል ይለያያል። ድል ማለት እስከ መጨረሻው ማለት ነው። ድል ነስቶታል ከተባለ ጣሊያን አልቻልኩም ማለት አንተ ወራዳ አዋርድ ከናሉና እሱንም እዚህ የተዋጋውን ሰውዬ ሰቀሉት ባገሩ። ታውቃላችሁ ስለሞሶሎኒ ታውቃላችሁ። አድዋ ሲባል ምን ትዝ ይላል? ሶስተኛው አርበኞች ገበየው ቢሞት ተተካ ባልቻ፣ መድፍ አገላባጭ ብቻ ለብቻ። አራተኛው አንዴ ዝጋልና አንዴ እና አለኔ የማይታሰብ ነው ባይዘ ነፃነት ወንደላጤ በብዛት የሚሰራው ምግብ ምን ሊሆን ይችላል? ፍርፍር። ጉሮሮ መቼ ልጠራርግ ትችላለህ? ምን አልክ ፓዳብስ? ላውራስል ትላለህ። በማታም ሲኬድ እንደዛ ይባላል። ጨለማ ሰፈራ። ቀደም ባለው ዘመን አንድ ወንድ ለፍቅረኛው ፍቅሩን በምን ይገልጽላት ነበር ሲባል ትሰማለህ? አበባ በመስጠት። አንዲትን ነፍሰ ጡር ሐኪም ምን እንድታደርግ ሊከለክላት ይችላል? ጎንበስ ማለት። ወንደላጤ በብዛት የሚሰራው ምግብ ሊሆን ይችላል? ፍርፍር። ሰው ሲያናግር ምን ማድረግ የለብህም? ማቋረጥ። ሁለተኛው እኩል ማውራት ነው ሰው ሲያናግር። ሶስተኛው ስልክ መነካካት። ስልክ ሄዲ አረባት አራተኛው
አፍንጫ መጎርጎ ወንደላጤ በብዛት የሚሰራው ምግብ ምን ሊሆን ይችላል? እንቁላል ሀብታም ወንደላጤ መሆን አለበት መቼ ጉሮሮን መቼ ልጠራርግ ትችላለህ? ላንጎራጉር ስል ስዘፍን ቀደም ባለው ዘመን አንድ ወንድ ለፍቅረኛው ፍቅሩን በምን ይገልጽላት ነበር ሲባል ትሰማለህ? በደብዳቤ በፖስታ አንዲትን ነፍሰ ጡር ሐኪም ምን እንድታደርግ ሊከለክላት ይችላል? በአንድ ጎን ብቻ መተኛት። ወንደላጤ በብዛት የሚሰራው ምግብ ምን ሊሆን ይችላል? እንቁላል ቀደም ባለው ዘመን አንድ ወንድ ለፍቅረኛው ፍቅሩን በምን ይገልጽላት ነበር ሲባል ትሰማለህ? በግጥም ወይም በቅኔ። ዶክተር ለታካሚው ምን አይነት ምግብ እንዲቀንሱ ያዛል? ጣፋጭ ነው። ባለቤትሽ በስራ ተበሳጭቶ ቤት ቢገባ ምን ታደርጊያለሽ? እንከባከባለሁ፣ ለማውራት ሞክር። እንከባከባለሁ፣ ለማውራት እንከባከባለሽ ማለት ያው አግዟለሁ እንደው ለማውራት ባዩ ችግር የለም። አንቺ ያልሽው እሱማ አግዟታለሁ፣ እንከባከባለሁ። ቀደም ባለው ዘመን አንድ ወንድ ለፍቅረኛው ፍቅሩን በምን ይገልጽላት ነበር ሲባል ትሰማለህ? በግጥም ወይም በቅኔ። በግጥም ነው። መሄዱንስ ሂጂ ለማን አደራልሽ በፍቅርሽ ተይዤ ስርድ ያየሽ ይላል። ጉሮሮን መቼ ልጠራረግ ትችላለህ? ቢልልኝ ስጮ የት ልጫዋስ? ባለቤትሽ በስራ ተበሳጭቶ ቤት ሲገባ ምን ታደርጊያለሽ? ቡና አፈላለታለሁ። ረጅም የመኪና ጉዞ ላይ ልታደርግ የምትችይውን ጥቀሺ። አወራለሁ። ከሰው ጋር አወራለሁ። ሁሉንም 54 ተጫና 54ቱም ተዋውቆ ነው የሚወረደው። ቀደም ባለው ዘመን አንድ ወንድ ለፍቅረኛው ፍቅሩን በምን ይገልጽላት ነበር ሲባል ትሰማለህ? በዘፈን አላሸምን አለች አላስወርውር እመኑ እየገባች መርገጫው ስር ተበሏትችን ዝብ አትግባብ ስራ ፍቅር ጨዋታ እንጂ አይሆንም እንጀራ እናንዬ። ባለቤትሽ በስራ ተበሳጭቶ ቤት ሲገባ ምን ታደርጋለሽ? ምን አልሽ? ቡና አፈላለታለሁ። አዳምጣታለሁ። ቡና እንዲህ ምን ነው አባቴ ተቆርቆር ብላል አክስተኝ ምንድነው ተይ ለኔ ካልነገርከኝ ለማለት ነገር ነው ምናምን ነገር ንገረኝ እስቲ። ጉሮሮ መቼ ልጠራረግ ትችላለህ? ላወራ ስል ጉሮሮዬ ሲዘጋ ስዘፍን ነው። አራተኛው መጸዳጃ ቤት ሰው አለ ማለት ነው። ትቆያለህ ሲል ቀደም ባለው ዘመን አንድ ወንድ ለፍቅረኛው ፍቅሩን በምን ይገልጽላት ነበር ሲባል ትሰማለህ? ሶስተኛው በመልእክተኛ እሞትልሻለሁ እያለች ነው። ድብን ለምን አይልም? ሄዶ ምን አለች? ምን አለች ይላል እንዴ? ረሷ ምን ሌላ ሰው አለኝ አለች? አይ ሞትልሻለሁ ስላት ድብን ደስ ይለዋል እኮ ስለኔ ታስባለች ማለት ነው ብሎ ነው ያሰበው። የቦግዬ ቤተሰቦች ያመጡት ነጥብ 82 ነው። ከ75 ነጥብ በላይ የመጣ አስቤዛ ይሸምትለታል። አስቤዛ ተሸምቶላቸዋል። 82 ነጥብ አምጥተዋል። ደግሞ ከዚህ በኋላ የሚመጡት መኪናው ሲመጣ ነው። ወደ ቶርናመንቱ አልፈዋል። ከ80 በላይ ነው የመጣዋቸው ማለት ነው።
ጭብጨባው ረዘም ይላል። ጭብጨባው ረዘም ይላል። ረዘም ይላል። ጭብጨባው ረዘም ይላል። ረዘም ረዘም። እስቲ ረዘም፣ እስቲ ረዘም፣ እስቲ ልልታ፣ እስቲ ልልታ። ይሳቅ ቤተሰቦች እንኳን ደህና መጣችሁ። አቶ ይሳቅ እንዴት አሉ? ወጣት ይሳቅ እንደምን አሉ? ጋሽ ይሳቅ እንደምን አሉ? እሺ ይሳቅ ያብስራ ብሩክና ዳዊት ናችሁ። እንኳን ደህና መጣችሁ። ወንደላጤ በብዛት የሚሰራው ምግብ ምን ሊሆን ይችላል? እንቁላል ፍርፍር፣ ሽሮ። አራተኛው ምን ሊሆን ይችላል? ሻይ በዳቦ። አራተኛው ጥብስ። እነ ቢሊሊ ናቸው፣ እነ ቢሊሊ ናቸው። ውጭ ሀገር ያለ ዘመድሽ ምን ቢልክልሽ ደስ ይልሻል? የእውነቱን ተናገሪ። ስልክ ስልክ። የሚደፈርስ ነገር ጥቀሽ። ውሃ ውሃ ውሃ። ስለ አድዋ የዘፈኑ ዘፋኞች ስም ጥቀስ። አድዋ ዛሬ ናት፣ መቼ ተነሱና ምስጋና ለነሱ የአድዋ ጀግኖች ለዛሬ ነፃነት ስለመጥራት መልስ ባይሆን እንኳን ችግር የለውም። ጂጂ። አዎ ጂጂ ጂጂ። የቤተሰብ ጨዋታ ፕሮግራም ላይ ነፃነት ወርቅነህ በብዛት ምን ሲጠይቅ ታያለህ ትሰማለህ? የሥራ ሁኔታ የሥራ ሁኔታ። የቤተሰብ ጨዋታ ፕሮግራም ላይ ነፃነት ወርቅነህ ማለት እኔ። የቤተሰብ ጨዋታ ፕሮግራም ላይ ነፃነት ወርቅነህ የተባለው እኔን ነው። የቤተሰብ ጨዋታ ላይ ፕሮግራም ላይ ነፃነት ወርቅነህ እኔን ማለቶቹ ነው። በብዛት ምን ሲጠይቅ ታያላችሁ ወይም ትሰማላችሁ? የሥራ ሁኔታ። የሥራ ሁኔታ። ያብስራ እንዴት ነህ? ሰላም እንዴት? ሁሉ ጤና? የሥራ ሁኔታ እንዴት ነው? የሥራ ሁኔታ እኔም አይቲ ላይ ነው የምሰራው። እሺ አንድ ወንደላጤ ብቻውን መኖር ሲጀምር ለመልመድ የሚከብደው ነገር ምን ሊሆን ይችላል? ወጥ መስራት፣ ምግብ መስራት። ወጥ ግን ምንድን ነው የሚባለው? ያው ከምግቦች ውስጥ እኮ ወጥ ምንድን ነው የሚባለው? መስራት አይደለም የሚለው አማርኛው። መወጥወጥ መወጥወጥ ለስድብ ሲሆን ነው። ወጧን ተወጡጥ እንጂ ዘመናዊ ሲሆን እኮ ነው መስራት የሚባል እንጂ ወጥ አይሰራም። መወጥወጥ ነው። ውጭ ሀገር ያለ ዘመድሽ ምን ቢልክልሽ ደስ ይልሻል ብላ ተስፋነሽ? ውጭ ሀገር ያሉ ዘመዶችማ ዘግተውኛል፣ አንድ ስልክ ሰልኮልኝ የሚያውቅ የለም፣ ያገለገለም ቢሆን አይፎንም ቢሆን የመጨረሻውን ባይሆን የደረስንበትን ተስፋነሽ ስልክ ከሰው በታች ሆኛለሁ እያለች ነው። ያ የዋል እንዳታሳጣኝ ይልካለሁ። አሁን ቴሌቪዥን ላይ ደርሶኛል ቢላክልኝ ነው እንጂ ደርሶኛል፣ ተልኮልኛል። በቃ በስራ ላይ ያለ ብተኛ አደጋ የሚያስከትል የሙያ አይነት ጥቀስ። ሹፌር። የቤተሰብ ጨዋታ ፕሮግራም ላይ ነፃነት ወርቅነህ ማለት እኔ ነኝ። የቤተሰብ ጨዋታ ፕሮግራም ላይ ነፃነት ወርቅነህ እኔ ነኝ። በብዛት ምን ስጠይቅ፣ በትህትና ምን ስጠይቅ፣ በአክብሮት ምን ስጠይቅ ትሰማለህ? ስም ወይም የቤተሰቡን የቤተሰብ ስም ወይም የቤተሰቡ። ውጭ ሀገር ያለ ዘመድሽ ምን ቢልክልሽ ደስ ይልሻል ስትባል ሀና ምን አለች? ልኬን እያወቁት አለች። ወገብሽ ስትለዋለ አንገቴን እያወቁት፣ ጀርባዬን እያወቁት፣ ምን እንደምወድ እያወቁ አባ ካላሚልም የለ ነው የምትለው እሷ። እንግዲህ ልብስ አልባስ ወይም ጫማ። ውጭ ሀገር ያለ ዘመድሽ ምን ቢልክልሽ ደስ ይልሻል? የቤት ዕቃ የሚል አንቺ ደግሞ አበዛሽ። አንቺ ደግሞ የቤት ዕቃ አንዳንዱ ይላል አሁን ያወሩባታል። አንዳንዱ የቤት ዕቃ ላኩልኝም ይላል። ፍሪጅ ላኪልኝ አላለችኝም እንዴ ይላል።
በስራ ላይ ያለ ብተኛ አደጋ የሚያስከትል የሙያ አይነት ጥቀስ። ሹፌር አንደኛው መልስ ነው። ሹፍርና ነው። የቤተሰብ ጨዋታ ፕሮግራም ላይ ነፃነት ወርቅን በብዛት ምን ሲጠይቅ ወይም ምን ሲሰማለ? ስም እና የቤተሰቡ ለምን እከሌ ተባላችሁ? ስማቸው ነፂ እኮ ይጠይቅ። ነፂ እኮ ስለ አድዋ የዘፈኑ ዘፋኞች ስም ጥቀሽ። ቴዲ አፍሮ አድዋ ሲሄድ ሚኒሊክ ኑካለ ወደ አድዋ ሲሄድ ሚኒሊክ ኑካለ በማርያም ስለማለት አይቀርም በማርያም ስለማለት ታዲያ ልጁ ሲሰማ ምን አለ? ያኔ ነበር ያኔ እንደላጤ ብቻው መኖር ሲጀምር ለመልመድ የሚከብድ ነገር ምን ሊሆን ይችላል? እንጀራ መጋገር መልመድም የሚያስፈልግ አይመስለኝም። የሚገዛ ነገር ነው። የገበያ እንጀራ እየበላ ወይኔ ልጄን ይባላል። የገበያ እንጀራ እኮ አጥፈ ምናምን አንድ እንጀራ ብለህ ገዝተህ ስትሄድ በር ይንኳኳል ወዲያው። ሁለት ነው የወሰድከው እባክህ። አንድም አይመስልህም። ምን ነው አነሰ እያልክ ሁለት ነው የወሰድከው እባክህ። ውጭ ሀገር ያለ ዘመድሽ ምን ቢልክልሽ ደስ ይልሻል? የቤት ዕቃ ፍሪጅ፣ ቁምሳጥን፣ ስኒ፣ ብርጭቆ፣ ቴሌቪዥን 75 ኢንች አንተ ብቻ ደህና ነው ማለት ያለባችሁ። ውጭ ሀገር አንተ ብቻ ደህና ሁን እየመጣው ነው የልትሄጂ ነው ሲል ምን እዚህ ሰው ሞቶ እኮ እንትን የሚለኝ ምናምን ከዛ በላይ በዚህ ሳምንት እናገራል ግን ብለህ ማለት ነው እንጂ ከውጭ ሀገር ሰው የሚደፈርስ ነገር ጥቀሽ። ጠላ የት እንደምትጠይቁ ገባን። ስራ ከማግኘት ከመጀመር ውጭ በኮሌጅ ስትወጣ ምን ታደርጋለህ? ስራ እፈልጋለሁ። ጎበዝ። በጨዋ ደንብ ስራ። የቤተሰብ ጨዋታ ፕሮግራም ላይ ነፃነት ወርቅነህ ማለት ነኝ። በብዛት ምን ሲጠይቅ ታያለህ ወይም ትሰማለህ? የትዳር ሁኔታ። አግብተሃል? አግብተሻል ይላል። ያ ነፃነት ውጭ ሀገር ያለ ዘመድሽ ምን ቢልክልሽ ደስ ይልሻል? ሽቶ። ምን አይነት ወይም ወርቅ። እንዴት አድርገው እንደሚያጠፉት ቴሌቪዥኑን ውጭ ሀገር ያሉ የፋኑ ዘመዶች። ሰዎች ለምን ሊሰለፉ ይችላሉ? ለምግብ፣ ለዳቦ። የዳቦ ሰልፍ ደግሞ ስርዓቱ ራሱ ደስ ሲል እየተጠጋጋችሁ ባለ ሁለት ብር አለቀ ሲል ባለ ብሩን እንወስዳለን። የስንዴ አለቀ ሲል የገብስ እንወስዳለን። የገብስ አለቀ ያጃ የለ ሰልፍ ይለያያል ራሱ ታውቃላችሁ። ሰልፍ እኮ ይለያያል። የታክሲ ሰልፍ ላይ ራሱ ሁሉም ስልኩን ይዞ እየመጣ ነው እየወጣው ሰው ቢገባ ችግር አለ። 12 ሰው ስለሚችል አንድ ታክሲ ምንም ችግር የለው። ብፌ ላይ ራሱ ወይ አለሚ እንዴ አይ ይቅር እስቲ አርጌ እርስ በርስ ነው የምትደራረገው። አንተ አነሳ እንዳይባል ዘመድ ለዘመዱ ወይ የምትወጂው ከምር ቴክኒክ ነው። በስራ ላይ ያለ ብተኛ አደጋ የሚያስከትል የሙያ አይነት ጥቀስ። ኢንዱስትሪ ውስጥ የፋብሪካ ሰራተኛ የሚቆርጥ ነገር ካለ የቤተሰብ ጨዋታ ፕሮግራም ላይ ነፃነት ወርቅነህ የተባለው እኔ ነኝ። በብዛት ምን ስጠይቅ ምን ስል ሰማችሁ? ምን አልክ? የትዳር ሁኔታ አግብተሻል ብለህ ትቀደዳለህ ወይ? አግብተሃል። እኔ አሁን አፍሬ እንድተው
አፍሬ እንድተው ውጭ ሀገር ያለ ዘመድ ምን ቢልክል ደስ ይልሃል? አንደኛው አልተመለሰም። በቃ ስልክ፣ አልባስ፣ ጫማ፣ ሽቶ ነው። ከዚህ ሁሉ ግን ሰው ቢላክለት ደስ የሚለው ነው እንግዲህ አንደኛ የሚሆነው ማለት ነው። አንደኛው ምን አለ? ፓዳብስ ምን አለ? ፓዳብስ ተማሪ ነው፣ ዩኒቨርሲቲ ነው ያለው። ውጭ ሀገር ኖራችሁ እኔ ዩኒቨርሲቲ ካፌ ለካፌ እየዞርኩ እየበላው ምን ነው የሚቸግረኝን ታውቃላችሁ? ገንዘብ ዶላር ነው። ዶላር ገንዘብ ነው። ስልክ ሁለተኛ ነው። አልባስ፣ ጫማ፣ ሽቶ ነው። አንተ ገንዘብ ላኩልኝ እኔ እንዴት ሆነኛ ቦታ አለኝ የምገዛበት። ቤተሰብ ጨዋታ ፕሮግራም ላይ ነፃነት ወርቅነህ በብዛት ምን ሲጠይቅ ትሰማለህ? እድሜ እንኳን አይጠይቅም ግን እነዚህ 50 ሰዎች ሊሉ ይችላሉ። ይህ የኢቢኤስ ቴሌቪዥን የቤተሰብ ጨዋታ ነው። በኢቢኤስ ቴሌቪዥን ብቻ 78 ነጥብ አምጥቷል። ፍሬንድስ እና የአንድነት ቤተሰቦች ሽልማቱ መኪና ነው። የኤሌክትሪክ መኪና ነው። ፓዳብስ ይመጣል፣ ተስፋነሽ ይመጣሉ። እንደገና ጥያቄውን ከማን እንደምንጀምር ለመለየት ነው። እነሱ አይምለቀር ተመካክረው ነው የሚመልሱት። ስለዚህ የትኛው ቤተሰብ እንደሚቀድም ለማወቅ ነው። አሁን ቀድሞ የነካ ጥያቄውን ይጀምራል። 1 2 3 4 እስቲ ቁጥርጥሩ ዳንዳራንዳራንዳን ሄ እኔ ልጠራ ነው እናንተ ሞክሩ ዳንዳራንዳራንዳን ሄ እኔ ልጠራ ነው እናንተ ሞክሩ ዳንዳራንዳራንዳን 1 2 እሺ አንድ ሀገር ምን አይነት ውበት አፍንጫ ወይ ማን ነው? አንድ ሀገር ምን አይነት ሀብት ሊኖራት ይችላል? እሺ አስቤዛው ወርዲ ይሄ ከዚህ ከቻለ ነው። እሺ ተመካከሩና ጥያቄው እነሱ ነው የሚመካከሩት። እናንተ ምን አገባችሁ? እናንተም ተመካከሩ። 1 2 3 4 እስቲ ቁጥርጥሩ ዳንዳራንዳራንዳን ሄ እኔ ልጠራ ነው እናንተ ሞክሩ ዳንዳራንዳራንዳን ሄ እኔ ልጠራ ነው እናንተ ሞክሩ ዳንዳራንዳራንዳን 1 ዳንዳራንዳራንዳን 2 ዳንዳራንዳን 3 ዳንዳራንዳን 4 መሰረተ ትምህርት ነው እንዴ ብራዘር? ግጥም ጨምርበት እንጂ። እሺ ዝግጁ? እርግጠኛ ስትሆኑ ፓዳብስ እርግጠኛ ስትሆኑ ያው አንደኛው መልስ የመለሰ ነው አይደል? አንደኛው መልስ የመለሰ ነው። እሺ አንድ ሀገር ምን አይነት ሀብት አላት ሊባል ይችላል? የተፈጥሮ እሺ እናንተስ? ማዕድንማ የተፈጥሮ ነው። ሰው ሰራሽ ለምሳሌ የሚመረቱ ነገሮች ሊሆን ይችላሉ። በእርሻም ሆነ በእጅ ስራ የሚሰሩ ስራዎች። ሰው ሰራሽ ማለት እውቀትን ይጨምራል። ኢኮኖሚ ደህና ኢኮኖሚ ሲኖራት ኢኮኖሚ በምን? በገንዘብ ገቢ ምንጯ ወይ በገቢ ምንጭ ፍሬንድስ አንድ ሀገር ምን አይነት ሀብት አላት ሊባል ይችላል? የተፈጥሮ እነ ወርቅ፣ እነ ዘይት፣ እነ ብረት፣ እነ ዩራኒየም፣ እነ ዳይመንድ፣ እነ የተፈጥሮ አንደኛው መልስ ነው። ከኮሌጅ ስትወጡ ምን ታደርጋላችሁ ከስራ ውጪ? ሁለተኛው
እዝናናለው። አራተኛው ሚስት አስባለሁ። ይህ የኢቢኤስ ቴሌቪዥን የቤተሰብ ጨዋታ ነው። በኢቢኤስ ቴሌቪዥን ብቻ ሁላችሁም ትመጣላችሁ። ዝነኛና ታዋቂ ሚሊዮነር ነው የምትሆኑት። ምክንያቱም ሽልማቱ መኪና ነው። የ2000 አሁን የኤሌክትሪክ መኪና ነው። የኤሌክትሪክ መኪና ጋዝ ቢወደድ ባይወደድ፣ ናፍጣ ቢወደድ ባይወደድ፣ እናንተ ሰልፍ ቢወደድ አይመለከት። ቤታችሁ ነው ቻርጅ የምታደርጉት ከስልካችሁ ጋር። እዚህ ለመምጣት የሚያስፈልገው መሳቅ መቻል ብቻ ነው። የፍሬንድሶች ናቸው እንግዲህ እዚህ የመጡት። ነገሮችን በምልክት በመግለጽ 40 ሺህ ብር የሚያስገኘው ቦታ ላይ ደርሰዋል። ከዚህ ቀደም እነሱ ለ40 ሺህ ብር የሚደፈሩ ሰዎች አይደሉም። 40 ሺህ ብር ኦልሬዲ አጭተውታል ከዚህ ቀደም። አሁን ደግሞ ሊያገቡት ነው ይመስለኛል። እሺ ፓዳምስ እርግጠኛ ስትሆን ነፂ እንጀምር በለኝ። እንጀምራለን። እሺ ሸመታ እሺ ሸመታ ሸማች ሻጭ ደራ በጨዋታ ይሻል ነበር ግን እስክስታ ምናምን ቢሆን ነበር አሪፍ። ይሁን መቼ ደራ ጨዋታው ደራ ጭፈናው ደራ። መፍራት ከኋላ ምንድን ነው የሚባለው? መቻቻል እሱ ምንድን ነው? ድባቴ ሁለት ፊደል ነው። እሺ ጥላ አይደለም። ቆሌ ብራቮ ቆሌ። አረ ቆሌን አልወደውም። አሪፍ ነው። ይመለስ ነበር ደራ ይመለስ ነበር በጭፈራ ሽማግሌ እሺ አዛውንት የድሮ ሰው አሮጊት የጥንት አዝማች በጣም እስቲ በጣም ደካማ እሺ አቅመ ደካማ እሺ አዛውንት እሱ በጣም አቅመ ደካማ ሽማግሌ በጣም ጃጀ እሺ ጋላክቲኮ ነው። ቦክሰኛ እሱ ቦክሰኞች ምን ይባላሉ? ተደባዳቢ አይ ቦክሰኞች ምንድን ነው ይባላሉ ሲገለጽ በአማርኛ? ቡጢ ተደባዳቢ ድብድብ ጥል መታገል ነው መደባደብ ድብድብ መቧቀስ ቀይሩ። አንድ ቀጥሎ። ይህ የኢቢኤስ ቴሌቪዥን የቤተሰብ ጨዋታ ነው። እየተቧቀስ ማን ነው? ሁላችሁም ትመጣላችሁ። እሺ እንጀምር። እንትኑ ስለማይል ነው። ነፂ ኮምፒውተሩ ነፂ ሲል ነው። ነፂ እንጀምር። አየህ ግዙፍ እስቲ ባይሆነ ነገር ወፍራም ደርባባ እስቲ ሙያ ጨምርበት። አንጋፋ ብቻ አንጋፋ በለው ዝም ብለህ እስቲ ትንሽ ዘንበል እሺ ወይም መጋደም ጋድን ምን ይባላል? ጋድን እሱ ምን ይባላል? መዛነፍ ወይም ገለል አይደለም ገደፍ
ገዳፊ ገዳፍ ገዳፍ ገዳዳ ገዳፊ ምንኛ ነው? ገዳፋ ነው እኮ የሚባለው። ገዳፋ አለበት ይባላል እንጂ ገዳፊ ገደድ ግልጥ ነው። እሺ ማሾክ እሱ ሚስጥር ከዛው ሌላ ሰው ጋር አሜት መወያየት በምን አይነት በጠረጴዛ በጥሩ በሴራ እሱ ማሴር ብቻው ሴራ ማውራት ሴረኛ ዋናው ቃል ሴራ ነው እንዴ! አሪፍ ነው። ፊደል መቁረጥ ምን መሸርቀት ቅጠል ስጋ መበለት እሺ ስጋ መበለት ጥሩ ታም ስጋ ዘር እንትን እሺ ጣፊያ ወይም ፍርምባ ወይም አይ እንትን ተሰቀለ ታላቅ ወይም ታናሽ ወይም ጎድን ወይም ሙዳ ስጋ ለምን ሰላም እሺ ይህ የኢቢኤስ ቴሌቪዥን የቤተሰብ ጨዋታ ነው። በኢቢኤስ ቴሌቪዥን ብቻ ሁላችሁም ዝነኛና ሀብታም ታዋቂ ስቃችሁ ሚሊዮነር ትሆናላችሁ። እዚህ ለመምጣት የሚያስፈልገው መሳቅ መቻል ብቻ ነው። ቆንጆ ሳቅ፣ ለልጅ ልጅም ጥሩ ጠረን ያለው ንጹህ ሳቅ፣ ቁም ነገር የሆነ ሳቅ ስቃችሁ ሽልማቱ መኪና ነው። የ2000 አሁን የኤሌክትሪክ መኪና ነው ሽልማቱ። የፍሬንድስ ቤተሰቦች ያመጡት ነጥብ 120 ነው። 40 ሺህ ብር ለማግኘት 120 በቂ አይደለም። 120 ሲባዛ በ10 1200 ብር አላቸው። አስቤዛ ተሸምቶላቸዋል። ይህ የኢቢኤስ ቴሌቪዥን የቤተሰብ ጨዋታ ነው። በኢቢኤስ ቴሌቪዥን ብቻ። እኔ ነፃነት ወርቅነህ እባላለሁ። ሁላችሁም ትመጣላችሁ። ክፉ አይንካችሁ።